ሴቶች አንድ ወንድ ልጅን ለማፍቀር ስለሚፈልጉት ሰበብ ነው በዛሬ ቪዲዮ ላይ የምነግራችሁ። ወይም እናንተን እኛን ለማፍቀር ምን አይነት ጉዳዮች ናቸው ሊኖሩን የሚገቡ ወደ እናንተ የሚያመጡን፣ እናንተ ሳትመጡ ናቹራሊ ራሷ በራሷ ጊዜ እንድትመጣ የሚያደርጋት፣ ፍቅሯን በቃል እንኳን መናገር ባትችል እንዴት አይነት ካራክተሮችን እንደምታመጣ፣ ልክ አንተ መውደድ ስትጀምር ለአንተ ፍቅር ስሜት እየተሰማት እንደሆነ ኢቭን በቃላት አልነገረችኝም ካል ምን አይነት ሴት እንደምትሆን የዚህ ቪዲዮ መጨረሻ ላይ እነግርሃለሁ። ነገር ግን ሴቶች ትልቁ ምክንያታቸው ከአንድ ወንድ ልጅ ፍቅር እንዲይዛቸው አንተ የምትሰጣት፣ አንተ የምታሳያት፣ አንተ የምትነግራት ነገሮች በፍጹም አይደሉም። በነገራችሁ ላይ ስታፈቅሩ ሊሆን ይችላል፣ ወይም ከሆነች ሴት ጋር ፍቅር ልክ ሲጀምራችሁ ሊሆን ይችላል። እንዴት አድርጌ የኔ ላድርጋት ወይም እሷ እንዴት እንድትወደኝ ምን ላድርግ የሚለው ጥያቄ ሲመጣላችሁ አብዛኞቻችሁ ስህተት የምትሰሩባት የመጀመሪያዋ ፓርት ናት። ያንተ ያልሆነ ገጸ ባህሪ ትጫወታለህ፣ ወይም የሆነን ሰው ነው የምትሆነው። ሴት ልጅ የምትወደው ሴት ልጅ የምትፈልገው ይሄ ነው ብሎ በማህበረሰቡ የተነገረ ወይም አንተም ያመንከው አንድ በሴት የተጎዳ ወንድ የነገረህንም ነገር ሊሆን ይችላል። የተሳሳተችን ሴት የመረጠውን እሱን ብቻ ለመከተል ወይም እሱ ላይ ፎከስ ስለምታደርግ ሌላ ሪዝኖች እንኳን አይታዩኩም። ወይም እሷን በቀላሉ አንተ እንኳን ሳትሄድ ወይም አንተ ፍቅርህን ሳትነግራት በቀላሉ የምትመጣበት መንገድ እንዳለ እንኳን ላታምን ትችላለህ። ነገር ግን ፍቅር ይዞህም ከሆነ ወይም የወደድካት ሴት በዙሪያም ካለች ከዚህ ሰዓት በኋላ አንድ ሴት አንድን ወንድ ለመውደድ እሱ ጋር እንድትሄድ የምትፈልገውን ጉዳዮች ወይም እንደ ምክንያት የምትጠቀማቸውን አንተን ለማፍቀር ምንድናቸው የሚለውን እኔ እመልስልሃለሁ። እነዚህ ምክንያቶች ካገኘች ወይም እነዚህ ጉዳዮች አንተ ጋር ልክ ሲኖሩ ወይም መምጣት ስትጀምር በባዶ አይደለም፣ የሆነ ኢምፕረስ የሆነችበት የተሳበችበትና የፍቅር ስሜት እየተሰማት ወይም መሰማት ሲጀምሩ ነው። አብራ ታዲያ ይዛ የምትመጣው ካራክተር እውነትም ወዳኛለች የሚያስብል ነው አይደለም የሚለውንም ጥቅልል አድርገን እንመልሳለን። ሀይ እንዴት ናችሁ? ዮዲት ነኝ። እንኳን ደህና መጣችሁ ዮድ ሃውስ። እዚህ ቻናል ላይ እንደምታውቁት ስለኛ ሴቶች እናወራለን። ከኛ ሚስጥሮች ውስጥ አካፍላችኋለሁ። እንዲሁም ከኛ ጋር የምትገቡበትን የፍቅር ህይወት ቀላል የምታደርጉበትን ሀሳቦች እናነሳለን። ታዲያ ይህንን ቻናል ሰብስክራይብ ካላረጋችሁ ባካችሁ ሰብስክራይብ የሚለውን በተን ተጫኑ። አብራችሁ የደወል ምልክቷን መጫን እንዳይረሳ፣ ለብዙ ወንድሞቻችን እንዲደርስ የዩቲዩብ አልጎሪዝምም እንዲወደው የቪዲዮን ሀሳብ ላይክ በማድረግ እንጀምራለን። አብራችሁ ይቆዩ። አንደኛው አንድ ሴት ልጅ ከአንድ ወንድ ፍቅር እንዲይዛት የሚያደርገው ትልቁ ምክንያት ባህሪ ነው። ያንተ ባህሪ አንተን የምትወዳትን፣ የምትፈልጋትን፣ የምትጠብቃትን ሴት በራሱ ጊዜ ያመጣታል። አንተ መሄድ አይጠበቅብህም። አንተ ራስህን ማብራራት አይጠበቅብህም። አንተ መለመን አይጠበቅብህም። አንድ ሴት በራሷ ጊዜ ይሄንን ወንድ ነው የምፈልገው ብላ ያመነችው ወንድ ከሆንክ በሆነ ጊዜ እንደ ማግኘት ተስባ ትመጣለች። ያ የሚሆንበት ደግሞ ትልቁ ምክንያት ተፈጥሮ ነው። ሁላችንም የየራሳችን ተፈጥሮ አለ። ልክ የሆነ ቀን ያችን ቆንጆ ሴት ስትወድ ልብ ሲደነግጥ የምታመጣውን ባህሪ ወይም ካራክተር አይደለም እያልኩ ያለሁት። ከአንተ ጋር የኖረ የተስማማ የምትወደው የምታከብረው ማንነትህን ነው የምልህ። ባህሪ ብለን የምንጠራው ወይም ፐርሰናሊቲህን ነው እያወራሁ ያለሁት። ግልጽነት ሊሆን ይችላል፣ ስራ ወዳድነት ሊሆን ይችላል። ናቹራሊ ሴት የሚያከብር ሴት የሚወድ ለሴት አመለካከት ለነገሮች ያሉት አመለካከትን ሁሉ ነገሩን ጥቅልል አድርጎ እየወደደ ነው። ምክንያቱም እቺ ሴት የሚያመላልሳት ጉዳይ ፌክ መሆን የለበትም። የሆነ ቀን የሆነ ሰዓት የሚያዝ የሆነ ሰዓት የሚቆረጥ የሆነ ሰዓት ፊቷን እንድታዞር የሚያደርግ አይደለም። ኦልሬዲ ላይፍ ስታይልክ ነው፣ ማንነት ነው። ወደህ አክብረው ስለምትወደው መቀያየርም ኦር የሆነች ሴት ትመጣለች ብሎም አፕዴት የሚሆን አይደለም አይደለ? በእርግጥ የምንወዳቸው ሰዎች ህይወታችን ውስጥ ልክ ሲመጡ ሶፍት ልንሆን እንችላለን። የሆኑ ካራክተሮችን እነሱ ላለማስከፋት ለነሱ ጥሩ ለመሆን ይመጣሉ። ይሄ በጣም ኖርማል ነው። ግን ዲፕ ዳውን ከአንተ ጋር ስቴይ እንድትሆን የሚያደርጋት ወይም ፍቅራችሁን እንዲገልጽ የሚያደርገው ማች እንድታደርጉ ቤስት ፍሬንድ እንድትሆኑ ከዛ እንዲያልፍ የሚያደርገው ራስህን መሆን ነው። ራስህን ስትሆን ያንን ስታከብር ስትሆን በራሷ ጊዜ ትመጣለች። የትም አትሄድም፣ ያድጋልም ይቀጥላልም። ስፔሻሊ ደግሞ በጣም ኖርማልና ጤነኛማ የሆነ ግንኙነት ይኖርሃል። አንድን ሴት ከአንተ ጋር በፍቅር እንድትወድቅ የሚያደርጋት በልክ በፍላጎት ልክ ራስህን መሆንና ያንን ባህሪ የወደድከውን ባህሪ በደንብ ቢውልድ ማድረግ ነው። ከመንገድ የማያስቀራትን የማያቋራርጠውን ጉዳይ ወይም ምክንያት ስጣት። ሁለተኛ ስላንተ እንድታስብ ካደረካት ሴት ልጅን እንድታፈቅር ታደርጋታለህ። ፍቅር በሀሳብ ነው መነሻው መድረሻው ሀሳብ ነው።
ስላንተ ደጋግማ ስታስብ ስላንተ እረፍት በማጣት በሐሳቧ የሚፈጠር ስሜት ነው ፍቅር ተብሎ የሚጠራው፣ ሌላ ነገር አይደለም። ያንን ስሜት ደግሞ መፍጠር የምትችለው በምትሰጣት፣ በምታሳያት፣ በምትነግራት፣ አብረሃት በምታጠፋው ጊዜ ቅድም ያነሳነውን ባህሪ ማንነትን ስንጨምርበት ስላንተ አለማሰብ አትችልም። አንድ ሴት ለአንድ ወንድ ልጅ ጊዜ ለመስጠት ወደ አንተ ለመምጣት አንተን ለማየት እንዳልኩ ራስህም መሆን ያለህ ባህሪ ያለህ ማንነት ወድኸው ተቀብለው የምትኖረው በዛው ልክ ትመጣለች። በቃ አንተን ለአንተ ብላ የተፈጠረች አንድ ብቻ 4 10 ሴት ሊመጣ ይችላል። ለአንተ ብላ ግን የተፈጠረችው እዛው መቅረቱ አይቀርም። ታዲያ እቺ ሴት በምትመላለስበት ሰዓት ምን ማድረግ አለበት? ከአንተ ስትሄድ ስለ አንተ እንድታስብ ማድረግ መቻል አለብን። ጥቃቅንና አነስተኛ አይኑ ስጦታችን በመስጠት ጽሁፎችን በመጻፍ ሊሆን ይችላል። አብራ በምትሆን ሰዓት ኮመን የሆነ ነገር በማውራት ሊሆን ይችላል። ሙዚቃ በመጋበዝ ሊሆን ይችላል። በጣም በቃ እኔ ልንገራችሁ አይደል፣ ትናንሽ ነገሮች ማተር ያደርጋሉ። ሴት ልጅ ላይ በጣም ስሜታዊ፣ በጣም በጥቂት ነገር ትልቅ ስሜት መፍጠር ትችላለህ። እነዚህን ከአንተ ተለይታ ቤቷ ስትሄድ መገናኘት ባትችሉ ቻት ስታደርጉ የምታወሩት ወሬ ሊሆን ይችላል። ስትደዋወሉ በእያንዳንዱ ነገር ላይ ብልጥ ከሆንክ ብልህ ከሆንክ እና የምትጠቀማቸው መንገዶች ስለአንተ እንድታስብ ካደረጋት ሴት ልጅን ትልቁ ጉዳይ ወይም ምክንያቷ ነው የሚሆነው በአንተ በፍቅር ለመውደቅ። ስለዚህ ኢዚ ነው፣ በጣም ቀላል ነው። አብረሃ ስትሆን ትኩረት ከማድረግ ከማዳመጥ አንስቶ ከአንተ ስትሄድ ይዛ የምትሄደውን ነገሮች ወይም ሶፍትዌሯ ላይ የምትጭነው ነገር ስለአንተ እንድታስብ አድርጋል። ብዙ ነገር ጠቅሻለሁ፣ ግን ትልቅ መሆን አለበት ብለህ እንዳትጨነቅ። ትንንሽ ነገሮችም እኛ ስሜት ላይ ምን ያደርጋሉ? ማተር ስለሚያደርጉ ዘና ብለህ በአቅምህ በልክ በምትችለው ነገር እንድታስብህ አድርገህ ልቀቃት። እንዴት እንደምታፈቅር ታያለህ። ሶስተኛው አንደርስታንድ በሚያደርገን ወንድ በፍቅር አለመያዝ አንችልም። የሴት ልጅን የፍቅር የጸብ ቋንቋን የሚያውቅ ከሱ እንደሚለይ የገባት ወንድና ሴት ፍቅርን የሚያዩበት የሚረዱበት እና ዲፋይን የሚያደርጉበት መንገድ የተለያየ እንደሆነ በትንሹ እንኳን የሚያውቅ ወንድ አንድ ሴት ህይወት ውስጥ ስትመጣ ወይም እሱም ሲሄድ ሊሆን ይችላል ሊያዳምጣት ይሞክራል። ድንበሯን ይጠይቃታል። ምን እንደሚያስደስታት፣ ምን እንደምትጠላ፣ ምን ሊያስቀይማት እንደሚችል በሷ ቋንቋ ወይም በሷው ልክ የሚሄድላት ከሆነ በሱ ልክ ሰው አይኖርም ለሷ። በአንተ ልክ ሰው የለም ብላ ከአንተ ጋር ብቻ ወይም አይኗ አንተ ላይ ብቻ እንዲሆን ኢቭን የሚወዳትን ወንድ እንኳን እስከ አለማናገር የምትደርሰው ሴት ልጅ አንደርስታንድ የሚያደርጋት ወንድ ህይወቷ ውስጥ የመጣ ቀን ነው። ትልቁ ምክንያቷ ወይም ትልቅ ጉዳይ የሚኖራት የዛን ቀን እሱ ይረዳኛል፣ አረ ሳልነግረው አይቶኝ እኮ ነው የሚረዳኝ ብላ እንድታምን ታደርጋታለህ። ያንን ፓወር እንዴት ነው የምታገኘው? ሴት ልጅ በተፈጥሯ እንዳልኩ ከሚለው አንስተ ጀነራሊ አድርገህ ራሱ ናቹራሊ አሁን እኛ ፍቅራችን እንዴት ነው የምንገልጸው? በጭቅጭቅ በጩኸት ለእናንተ በጣም ኬር በማድረግ ነው። ለአንተ የፍቅር ቋንቋ ላይሆን ይችላል፣ አንተ ሌላ መንገድ ስለምትከተል በትንሹ ነው ብላችሁ እዚህ እኔ ቻናል ላይ ራሱ ብዙ ተነግሯል። ስለዚህ ከቋንቋዎቹ አንስተ ከስሜቶቹ አንስተ ሆርሞናሊ እንዴት እንደምንቀያየር እነዛን ነገሮች ራሱ አንደርስታንድ ካርክ ከበቂ በላይ ነው አንድ ሴት በፍቅር ለመውደቅ እሱ ጋር ጉዳይ አለኝ ብላ እንድትመላለስ ለማድረግ። ሴት ልጅ በሚያውቃት ወንድ አንደርስታንድ በሚያረጋት ወንድ አለመረታት አትችልም። አራተኛው እንዲሰማት በሚያደርጋት ስሜት ምክንያት ወይም እንዲሰማት የምታደርጋትን ስሜት ለእሷ ትልቁ ጉዳዩ ነው ከአንተ ጋር በፍቅር ለመውደቅ። አንድ ወንድ ልጅ ልዩ እንድትሆን እንዲሰማት ካደረገ እስካሁን ያነሳኋቸው አንደርስታንድ እንደሚያደርጋት እንዲሰማት ካደረገ እንደወደዳት ጥሩ ባህሪ እንዳለው የሚወደድ ሰው ነው ብላ እንድታምር በቃ የምትወደድ ነሳ ብላ እኮ ስታስብ የሚሰማ ስሜት አለ። ከአንተ ስትለይ ስለአንተ ስታስብ የሚሰማ ስሜት አለ። ልቧ ላይ የፍቅር ስሜት ለመፍጠር ቃላት ተጠቀሙ ብያለሁ። ድርጊቶቻችሁ ደግሞ ቃላቶቻችሁን ጠንካራ እንዲሆን ያደርጋሉ። የምትሰጣት ነገሮች የምታሳያት ነገሮች ልዩ እንደሆነች እንዲሰማት ያደርጋታል። ከአንተ የሚመጡ ኢነርጂዎች ስለወደድካት ብቻ አይደለም። አንተ ብቻ እሷ ሴት ስለሆንሽ ነው፣ ጀስት ስላፈቀርኩሽ፣ ሴት ስለሆንሽ፣ ስለሚገባሽ፣ ልዩ ስለሆንሽ፣ ከሌሎች ስለመረጥኩሽ የሚል መልእክት ያላቸውን በጣም እንዳልኳችሁ ትንንሽ ነገር ማተር ያደርጋሉ። በእነዚህ ድርጊቶች ሀሳቧን ልታስቀየር ትችላለህ። ትልቅ ጉዳዩ ትሆናለህ። እንቅልፍ እስክታጣ ስለአንተ እንድታስብ ታደርጋታለህ።
አንተም ባሰበች ቁጥር በሙሉ የሚሰማት ስሜቶች የምትቆጣጠራቸው አይሆኑም። ወደ አንተ ላያመጧት አንተ አለማፍቀር በምንም ታሪክ ልትችል አትችልም። ስለዚህ እንዲሰማት በምታደርጉት ስሜት ብዙ ጊዜ ተናግሬያለሁ። ዓለምን ትቀይራለች ሴት ልጅ። ያላንተ ሰው እንደሌለ እንድታስብ ማድረግ ትችላለህ። በቁጥጥር ስር ማዋል ትችላለህ። መቅናት፣ ከጓደኛ ጋር መጣላት፣ ኪስ ሙሉ ገንዘብ የሆነ ስታተስ ምናምን ሊኖርህ አይገባም። ትንሹና ተራው ነገር የምትሰጣት ስሜቶች ነው፣ ወይም እንዲሰማት የምታደርገው ስሜቶች ብቻ ናቸው ማተር የሚያደርጉት። በጣም ሀብታም ብትሆን፣ በጣም ሌክዠሪ ላይፍ ቢኖር፣ በጣም በቃ ብዙ ነገር ደስ ብሎ ግን እንዲሰማት የምታደርገው ስሜት ልዩ እንዳልሆነች፣ ሁሉም ሴት አንድ እንደሆነ፣ ምንም የተለየ ነገር እንደሌላት፣ የፈለግከውን ማግኘት የምትችል አይነት ሰው ነው። ሰው ስለሆንኩ አንቺም መጥሽ እንደዛ አይነት ስሜት የምትሰጣት ሴት አታፈቅርም። ፐርፐዝሊ ያለህን ነገር ዩዝ ልታደርገው ልትጠቀመው ትችላለች። ወደ ፍቅር ወይም አንተን በፍቅር ለማሰብ ምንም አይነት ምክንያት ወይም ጉዳይ አይኖራትም። ጉዳዩም የምንለው ገንዘብ ነው የሚሆነው። ስለዚህ እንዲሰማት የምታደርገውን ስሜት በጣም ደስ የሚል ፖዘቲቭ፣ ስለአንተ መልካም እንድታስብና የፍቅር እንዲሆን ካደረካት ትልቁ ጉዳዩዋ ነው ሴት ልጅ። አምስተኛውና የመጨረሻው የማይቀረው ትኩረት ነው። የምትሰጣት ትኩረት፣ የምትሰጣት ጊዜ፣ የምትሰጣት ፍቅር፣ የምትሰጣት ጆሮ፣ የምትሰጣት ልብ፣ የምትሰጣት ስጦታ ምንድን ናቸው? ማተር ያደርጋሉ አይደለ? በቃ ማተር ያደርጋሉ። እያንዳንዱ ነገር እሷ ጋር ሲደርስ የፍቅር ከሆነ፣ የመውደድ ከሆነ፣ የማክበር ከሆነ፣ ስለወደድካት ወይም ስለፈለካት የምታደርገው ነገር ከሆነ በሙሉ ምን ያደርገዋል? ውጤት ይሰጡሃል። ደካማ ጎናችን ነው ትኩረት፣ ምንም ጥያቄ የለውም። ትኩረት የሚሰጣት ወንድ ላያሸንፋት አይችልም። የውሸት ትኩረት እንኳን ሰጥቶ ያሸንፋታል። ጊዜ ትኩረት ሰጥቶ ሴት ልጅን ያላሸነፈ ወንድ የለም። ያው መጨረሻ ላይ ላፍ ቦምቢንግ ተብሎ ይሰየማል፣ አታችመንት ስታይል ተብሎ መጨረሻ ላይ ይወሰናል እንጂ ጅምሩ አንድ ሴት አንተን ለማፍቀር፣ አንተን ለመውደድ፣ ከአንተ ጋር አብራ ለመሆን እንደ ትልቅ ምክንያት ወይም ጉዳይ የምትወስደው ነገር ቢኖር ምንድነው? ትኩረትን ነው። ትኩረት ካልሰጣት አንድ ወንድ ልጅ ልታፈቅረው አትችልም። ጊዜውን ካልሰጣት ልታፈቅረው አትችልም። እንክብካቤውን፣ ፍቅሩን ካልሰጣት ልታፈቅረው አትችልም። እነዚህን ታዲያ የእውነት ከሰጠሃት ያላንተ ማንም ሊኖር አይችልም። ልዩን አንተ ነህ። እሱ ሰጥቶኛል፣ እነዚህ ደግሞ ሪል ናቸው፣ ከልቡ ነው፣ ስለወደደኝ ነው ብላ የሚያሳምናት ቀጣይነት ሲኖራቸው ነው። ማስመሰል ከሌላቸው ነው። የራስህ ካራክተር ከሆነ ነው እንጂ ለጊዜው ከሆነ በቃ እንዳልኩ የሆነ ታይትል ተሰጥቶት ይቆማል፣ አይቀጥልም። እስቲ አይሆንም። ስጣት፣ ትኩረትን ስጣት፣ ጊዜን ስጣት፣ ፍቅርን ስጣት። እቺ ናት የምትፈልገው። በቃ ማንንም ሊሆን ያታልላል። የትኛውንም ሴት ሊሆን ይችላል፣ ይቀይራል። አንተን እንድታይ፣ እንድታስብ፣ እንድታፈቅር ያደርጋል። መጨረሻው እንግዲህ በአንተ ላይ የሚመሰረትም ጎበዝና ጠንካራ ሴት ከሆነች ፌክ ሲሆን ከጅምሩ ገና ኦር ስታስመስልም ስታበዛውም በጣም ሲገነም የምትጠረጠረው ነገር አለ። ቅድም እንዳልኩ የውሸቱን ነው እንደ እያስመሰለ ቢሆንስ፣ በኋላ ደግሞ ይህን ሰጥቶኝ ቢጠፋስ ምናምን የሚሉ ጥርጣሬዎች ይኖሯታል። ነገር ግን ልክ ሲኖረው፣ ሊሚት ሲኖረው፣ ጣዕም ሲኖረው፣ ስሜት ሲሰጣት ደግሞ በዛው ልክ ታውቀዋለች። ኢንቱዊሽን አለን፣ የማይስት የማይዋሽ ኤግዛክት የሆነውን የሚነግረን እሱን ትጠቀምብሃለች። ስለዚህ ጀኒዌን የሆነ በቃ የሚያሳምናትን ከልብ የሆነ ጊዜ፣ ትኩረት፣ ፍቅር ከሰጠሃት በቂ ምክንያት። ሀሳቤን ከወደዳችሁት ከጠቀማችሁና ከተስማማችሁበት ለእኔ በላይ ለሌሎች ይጠቅማል ካላችሁ ሼር አድርጉ። በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ቻው፣ ሰላም ነው።